የክልሉን ሰላም ወደ ላቀ ደረጃ ለማድረስ የህግ የበላይነት እንዲረጋገጥ ያስፈልጋል ሲሉ የአማራ ክልል የህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ አባላት አሳሰቡ። ቋሚ ኮሚቴ አባላቱ የሚደግፋቸውን ተቋማት የ2018 በጀት ዓመት የስራ አፈጻጸምን ገምግሟል። ሰለሞን ዘመኑ ተጨማሪ መረጃ አለው። የአማራ ክልል ህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ የሚደግፋቸውንና የሚከታተላቸውን ተቋማት የ2018 በጀት ዓመት እቅድ ክንውናቸውን የገመገመ ሲሆን ተቋማቱም በዓመቱ አቅደው ያከናውኗቸውን ተግባራት ሪፖርት አቅርበዋል። ተቋማቱ በዓመቱ ያጋጠሙ ፈተናዎችን ተቋቁመው ባከናወኗቸው ተግባራት ውጤታማ አፈጻጸሞችን ማስመዝገባቸውን ገልጸዋል። ሪፖርቱን ያዳመጡት የቋሚ ኮሚቴ አባላትና የመድረኩ ተሳታፊዎችም የተለያዩ ሀሳቦችንና ጥያቄዎችን አንስተው ውይይት ተደርጎባቸዋል። ጠቅላይ ፍርድ ቤት በጣም ውበቱ ከአደራደር እየጨመረ የመጣበትና ሳቢ ምቹ የሥራ አካባቢ ለተገልጋዩም ጉዳዩን ለማቅረብ ደስ ብሎት የሚገባበት ለሰራተኛውም ናፍቆት የሚገባበት ሆኖ ነው እያየነው ያለነ። በፍርድ ቤት በኩል በጣም ለሁሉም ቢሮዎች ምሳሌ የሚሆን አማራ ክልል ላይ ህዝባችን የሚመጥን ተቋም ተገንብቶ እስከታች ድረስ የደረሰ ተቋማዊ አሰራሩንም ይሁን የሰው ሀብቱንም ከማዘመን አኳያ ብዙ ነገሮች እየተሰሩ ነው። ተናባቢ ሆነ እኩል ህግ አስከባሪ ነን የሚል መናበብ የለምታች ላይ ማለት ነው። ተነሱ ጥያቄዎችና አስተያየቶችም የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንታ አግደውና የክልሉ ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽም ምላሽና ማብራሪያ ሰጥተዋል። በተለይ ከጸጥታ አካላት ጋር ተናቦ ከመስራት ጋር የተያያዘው ፍርድ ቤት የሚሰጠው ውሳኔ ወይ በይግባኝ መሻር አለበት፣ አለዛ በበላይ ፍርድ ቤት መታገድ አለበት። ከዚህ ውጭ በሆነ ጉዳይ የፍርድ ቤት ውሳኔ የግድ መፈጸም አለበት። ይሄ ብቸኛው ግጭቶች፣ አለመግባባቶች የሚፈቱበት ፕላትፎርም አድርገን መውሰድ አለብን። ፍትህ ቢሮ የአማራ ክልልን የሁሉንም የመንግስት ተቋማት ስራ ተሸክሞ የሚሰራ ተቋም ነው። ኦልሞስት የሁሉንም ተቋም በመምራት ደረጃ የሚንጠባጠቡ ነገሮች ስለሚኖሩ በዛ መንገድ እንድንረዳው ነው። በሰላምና በጸጥታ ላይ በተሰሩ ስራዎች ውጤት መመዝገባቸው የተገለጸ ሲሆን የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና በአማራ ክልል ፖሊስ ጠቅላይ መምሪያ የወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው ለዘላቂ ሰላም እንደሚሰራ አመላክተዋል። ዘላቂ ሰላምን ከማረጋገጥ አኳያ በጣም ትክክል ነው። እንዴት ዘላቂ ሰላም እናምጣ? ዘላቂ ሰላም ለማምጣት የመጀመሪያው መሆን ያለበት ህዝቡ ነው። ባለቤት አቅም ያለው ጉልበት ያለው ማድረግ የሚችለው ህዝቡ ሲተባበርንና ሲያግዘን ዘላቂ ሰላምን ማረጋገጥ እንችላለን። ሁላችንም መረባረብ አለብን ማለት ነው። እውነት ወደ መድረክ እንዲመጣ ውሸት እንዲሸማቀቅ ማድረግ አለብን። የህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ተወካይ ሰብሳቢ ወይዘሮ አስናቀች ኃይሌ ተቋማቱ በዓመቱ ያከናወኑት ተግባር ውጤታማ መሆኑን ጠቅሰው የህግ የበላይነት እንዲረጋገጥ ትኩረት ማድረግ አለባቸው ብለዋል። ህግና ስርዓት እንዲከበር ጭምር ታደርጋላችሁ። በቃ ህግ ይከበር ነው የኛ ጥያቄ። ህግ የማይከበርባቸው አካባቢዎች ግን አሉ የሚለው ጋር በደንብ በትኩረት ብትወስዱት። የሌሎች ተቋማት እቅድ አፈጻጸም ቀርቦ ውይይት የተደረገ ሲሆን ግልጽ፣ ፈጣንና የሚያረካ አገልግሎት በመስጠት የመልካም አስተዳደር ችግር እንዳይፈጠር መስራት እንደሚገባም ተመላክቷል።